እኔ ያለሁት ማለት ሳውዲ ነው ያለሁትኝ እና እኔ በመዳም ቤት ነበር እየሰራሁኝ የነበረውና እናቴ በጣም ገንዘብ አስፈልጋት ማለት ነው። ከዛ ግራ ገባኝ ማለት በቃ ግራ ግብት ሲለኝ ብዙ ገንዘብ ነበር ያስፈልጋት። ምንም በቃ የኔ ገንዘብ ለሷ አልማይሆን ነበር ማለትም በቃ ብዙ ወጪ ስለነበረብኝ ለምንም ነገር እንትን አይልም ነበርና ምንድን ነው የሚሉት 6 ነው የሚባለው። እነሱ አጋጣሚ እነሱን አወራኋቸው ምናምን ሃይማኖትን ቀይራለሁ ብለሻል። ፈጠን በል ኖ አላህን እንደምክድና በቃ ሁሉም ነገር በእኛ ማመን እንዳለብሽ ምናምን አሉኝ ማለት ነው። በእኛ ማመን አለብሽ ሁሉም ነገር። ከዛ እሺ አምኛለሁ፣ ሁሉም ነገር ተቀብያለሁ አልኳቸው ለእነሱ። ግን እኔ ሁሉም ነገር አውቅ ነበረ ማለት አላህን እየካድኩኝ እንደነበር እያወቅኩ ነው። እሺ በእኛ አምነሻል የሆነ እርድ የሚባል ነገር ምናምን አለኝ። ከዛ በቃ ቶሎ ብለሽ እንትን ላኪልኝ ምናምን አለኝ። ፎቶ አካውንት ምናምን ላኪልኝ እና ላኪ አለኝ። ላኩለት። ያን ግን ለእናቴ ስል ነው እንደዛ ያደረግኩት። እኔ ፊታሞ አያቅተኝም አልኩኝ ማለት አላህን ካድኩት። በቃ ካድኩት ምን ይታወቅ አውቄያለሁ ሲጀመር። ከዛ ስንት ገንዘብ ጠየቀኝ። የኛ አባል ልትሆኚ ገንዘብ ስጠይቀኝ እንግዲህ ገንዘብ ፈልጌ ገንዘብ አልሰጥም አልኩኝና ብሎክ አድርጌ ወረድኩኝ። ያ ገንዘብ ቀድሞ ገብቶልኝ ቢሆን ኖሮ አላህን ክጄው ነበር ብዬ አሰብኩኝ። በቃ እነሱም ብሎክ አድርጌ ዘግቼ አላህን ግን ይቅርታ ጠይቄው ነበረ። ኢሞ ላይ ደግሞ ቁርአን ምቀራበት ግሩፕ ነበረ። ምቀራው ቁርአን ነበረ። አቃተኝ መቅራት ወላሂ አቃተኝ። አልቻልኩም። ፊደሎች ሁሉም ነገር ጠፉብኝ። ምንም ነገር ማድረግ አልቻልኩም። አላህን ደጋግሜ ይቅርታ ብጠይቀው በቃ መልሼ ቃይዳ ገባሁኝ። ቃይዳም ብገባ ምንም መቅራት አልቻልኩኝም። ግራ ገብቶኛል። እኔ እኮ አላህን ይቅርታ ጠይቄዋለሁ ግን ሻሃዳ መያዝ አለብኝ ብዬ አሰብኩኝ። በቃ በመጀመሪያ እንዲህ አይነት ይሄን ስራ እየሰሩ እየተንቀሳቀሱ ያሉ ሰዎች ውሸታቸውን ነው። የሆነ ብር ታገኛላችሁ ምናምን ምናምን፣ ከዚያ እምነታቸውን ያስክዷቸዋል፣ ያስቀይሯቸዋል። ሳውዲ ነው ያለሽ፣ መስራት ትችላለሽ፣ ጉልበት አለሽ፣ እናትሽን በዚያ ሰርተሽ ማስተዳደር ትችላለሽ። አታያቸውን ከጎንሽ ያሉ እህቶችሽ እንዳንቺ እየሰሩ ቤተሰቦቻቸውን ቀጥ አድርገው የያዙ የቤተሰቦቻቸውን ህይወት እያስተዳደሩ ያሉ። ይህን ጸጋ ሰጥቶሻል አላህ ሱብሓነሁ ወተዓላ። ስንት ጓደኞች ያሉ ኢትዮጵያ ላይ ሆነው የትም ሄደው መስራት ያልቻሉ ቤተሰቦቻቸውን ማስደሰትና ማስተዳደር ያልቻሉ፣ እነሱን አስታውሽ እና ያለሽበትን ጸጋ ቆም ብለሽ አንቺ በዚያ ቦታ ላይ ሰርተሽ እናትሽን አባትሽን ማስደሰት ትችያለሽ እንደ ሌሎች እህቶች። ሌላ ብር እንደዚህ ፍለጋ ምናምን ተብሎ እምነት አይቀየርም በፍጹም። ቤተሰብን ለማስተዳደር የሚል ይሄ አሳማኝ የሆነ ምክንያት አይደለም በፍጹም። ስለዚህ እምነቴን ቀይሬያለሁ ክጄያለሁኝ አስብሎሽ ከሆነ ሻሃዳ መያዝ አለብሽ። ሻሃዳ መያዝ አለብሽ። ያንን በራስሽም ቢሆን መያዝ ትችያለሽ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ትያለሽ፣ ሻሃዳ ትይዣለሽ። እሺ አንቺ ያዥ በራስሽ ችግር የለውም። ታውቂያለሽ አይደል? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ በይ። አሽሀዱ አነ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። እሱ አመሰግናለሁ ስላስገባኸኝ። ሁላችሁንም ከታችም ከላይ ያላችሁን ሰላም ብያለሁ። የኔ ጥያቄ ከቁርአን ነው የምጠይቀው። ጥያቄና መልስ ነው አይደል? እዚህ ጥያቄና መልስ ነው። ልክ ነው? እሺ አመሰግናለሁ። ሁለት ጥያቄ ብቻ ነው ለእኔ የምጠይቀው። አንደኛው ልክ ኢሳ እንደ ኢሳ አልመሲህ የተባለ ነብይ አለ ወይ? በእናንተ አልመሲህ ተብሎ የተጠራ
ነብይ አለ ወይ? ሁለተኛ ጥያቄ ደግሞ የአላህ ቃልና መንፈስ የተባለ ከኢሳ ውጪ ሌላ ነብይ አለ ወይ? ይሄን ሁለቱም ብቻ መልስልኝ። መልካም። አልመሲህ የሚለው ቃል የተወሰደው መሰሐ ከሚለው ነው። መሰሐ ማለት አበሰ ወይንም ዳበሰ እንደማለት ነው። አልመሲህ ስለዚህ ዳባሹ ወይንም አባሹ እንደማለት ነው። በዚህ የተሰየመበት ምክንያት መሲሁ ለምንድን ነው ከተባለ በመዳበስ ወይንም በመዳሰስ ሰዎችን ሊፈውስ ስለነበር ነው። ለምጥ ያለባቸውን ሰዎች ካነ የምሰሕ አላ ዘዊል ዓሃት ያዕኒ ፈዩዳዊህም ቢኢዝኒላህ ዐዘ ወጀል። ለምጥ ያለባቸውን ሰዎች በመዳበስ እንዲሁም ደግሞ በአይናቸው ማየት የተሳናቸውን ቢስሚላህ ብሎ በአላህ ስም በመዳበስ እና ሌሎች በሽታዎች አካላዊ በሽታ ያለባቸውን ሰዎች በመዳበስ ይፈውስ ስለነበር ዳባሹ ወይንም መሲሁ ተባለ። በዚህ መንገድ ሌላ ተአምር ያደረጉ ነቢያቶች ለምሳሌ አላህ ስብሐነሁ ወተዓላ ሌላ ለተለያዩ ነቢያቶችም እንዲሁ እንደ የጊዜያቸው የተለያየ ተአምር ይሰጣቸዋል። ከዚህ አንጻር ነው እሱ መሲሁ የተባለው እንጂ የተለየ ነገር ሆኖ አይደለም። ሰዎችን በመዳበስ ይፈውስ ስለነበር ነው። ይህንን በቁርአን ላይ አላህ ይናገራል። ወኡብሪኡ ልአክመሃ ወልአብረሰ ወሕይል መውታ እያለ መሲሁ እንዲናገር አድርጎታል። ማየት የተሳናቸውን ሰዎች በመዳበስ ይፈውስ ነበር። ለምጽ ያለባቸውን ሰዎች በመዳበስ ይፈውስ ነበር። ከዚህ አንጻር ተባለ። ለዚህ ሁሉም ነቢይ የየራሱ የሆነ ማዕረግ አለው። መሲሁ ዒሳ መሲሁ በመባል ተጠራ። ከእርሱ በላይ ማዕረግ የተሰጣለ ወይ? አዎ አለ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የእርሳቸው ማዕረግ ምን ነበር ከተባለ መሲሁ ከሚለው ሌላ ማዕረግ አልኸሊል ይባላል። አልኸሊል ማለት አላህ ከሁሉም ፍጥረት በላይ ወዳጅ አድርጎ የያዘው ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቃል በቃል ሲናገሩ ኢነላሃ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ከፍጥረቱ ሁሉ በላይ መሲሁንም ይጨምራል፣ ከፍጥረቱ ሁሉ በላይ ኸሊል አድርጎ ይዘኛል ይላሉ። አየሽ፣ ይህ ለእርሳቸው የተሰጠ ማዕረግ ነው። ለሙሴስ የተሰጠው ማዕረግ አለ ወይ? አዎ አለ። ምንድን ነው? ከሊሙላህ ይባላል። አላህ ያናገረው ማለት ነው። አየሽ አይደለ? አላህ በቁርአን ላይ እርሱን ሲጠራው በዚህ መልኩ መሲሁን አልጠራበትም። ለምሳሌ ወከለመ ላሁ ሙሳ ተክሊማ ይላል። እኔ አላህ ሙሴን ማናገርን አናገርኩት። ስለዚህ ሙሴን ምን ብለን እንጠራዋለን? ከሊሙላህ ብለን እንጠራዋለን። አየሽ፣ ዳውድ ምን ይባላል? ዳዊት ኸሊፈቱላህ ይባላል። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይላል። ኸሊፈቱላህ ማለት የአላህ ምትክ ማለት ነው በምድር ላይ። ገብቶሻል አይደለ? አንተ ዳውድ ሆይ ዳዊት እኔ በምድር ላይ አንተን ምትክ አድርጌሃለሁኝ ይለዋል። እነዚህ ነቢያቶች የተሰየሙባቸው የየራሳቸው የሆኑ ማዕረጎች ናቸው። ይሄን የሰየማቸው ማን ነው ከተባለ አምላክ ራሱ ነው። ገብቶሻል አይደለ? ከሁሉም በላይ ማዕረግ ግን ከመሲሁም ሆነ ከኸሊፈቱላህ ከከሊመቱላህ ከሁላቸውም በላይ ኸሊሉላህ የአላህ የቅርብ ወዳጅ ተደርጎ የተያዘው ያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይበልጣሉ። ከዚህ አንጻር ነው። ሌላኛው ቃልና መንፈስ የሚለው ለመሆን አላህ ስብሐነሁ ወተዓላ መሲሁን በምን መንገድ ነው ያስገኘው ከተባለ ከወንድ ዘር ፈሳሽ እንዳልሆነ እናምናለን እኛ ሙስሊሞች። ተአምራዊ በሆነ መንገድ ከድንግል ማርያም ወንድ የሚባል ሳይገናኛት አላህ ስብሐነሁ ወተዓላ እንደፈጠረው እናምናለን። በምን መንገድ ታዲያ? በቃልና በመንፈስ ነው ያስገኘው። ገብታችኋል? በቃልና በመንፈስ። አሁን ታዲያ ጥያቄው ምንድነው? በቃልና በመንፈስ እሱን ብቻ ነው ወይ ያስገኘው ከተባለ አይደለም። ሌላን አካል አለ? አዎ፣ አዳምን በቃልና በመንፈስ አስገኘሁት እያለ ይናገራል። አዳምንም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው፣ መሲሁም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው። ታዲያ ለአዳም በቃልና በመንፈስ እንዳስገኘው የተናገረበት ቦታ አለ ወይ? አዎ አለ። በቃል እንዳስገኘው ሲናገር ምን አለ? ኢነ መተለ ዒሳ ዒንደላሂ ከመተሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን ይላል። አዳምን ምን ብሎ ገለጸው? ሁን አልኩት ወዲያውም ሰው ሆነ አለ። ሁን በሚለው በቃሉ አስገኘው። መሲሁንስ ሁን በሚለው ቃል እንደሆነ ይናገራል። መልአኩ ገብርኤል ወደ መርየም ጋር ተልኮ በመጣ ጊዜ ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አያችሁ፣ ማርያም ገብርኤልን ጠየቀችው ልጁን እንደሚፈጠርላት ምናምን ከነገራት በኋላ እንዴት ነው ይሄ የሚሆነው? ወንድ ነክቶኝ የማላውቅ ሰው ባለችው ጊዜ አምላክሽ አላህ አንድን ነገር ማድረግ ከፈለገ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃል እንደሚያስገኘው ነገራት። አዳምን ቅድም ብሏል፣ ሁን በሚለው ቃል አስገኘሁት አለ። አየሽ አይደለ? ይህ በቃል አንድ አይነት እንደሆኑ እናገኛለን። ሁለቱም ሁን በሚለው ቃል ነው የተገኙት። ሁለተኛው ምንድነው? በመንፈስ የሚለው ነው። መሲሁ ከመንፈስ ነው ወይ የተገኘው? አዎ፣ አላህ ሱብሓነሁ ወተዓላ ከፈጠራቸው ከሩሖች ከመንፈሶች መካከል በእነዚያ ባንዶቹ መንፈስ እንዳስገኘ ይናገራል። ምን ይላል? በሱረቱ ኒሳ ላይ ስለ መሲሁ ሲናገር
ኢነማ ልመሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ይላል። ከእኔ ከሆነ መንፈስ እያለ ይገልጸዋል መሲሁን። ገብታች አለ አደለ? አዳምንስ ከመንፈሴ ብሎታል፣ እርሱንም ቃል በቃል ገብታች። ከየቱ ጋር ነው ከተባለ በሱረቱል ሒጅር ላይ ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሕ ይላል። ፍጥረቱንም ባስተካከልኩና ባሟላሁት ጊዜ አዳምን ከመንፈሴም በዘራሁበት ጊዜ ይላል። ሚን ሩሒ ብሎ ቃል በቃል ጠቅሶታል። አያቸው። ስለዚህ ኢየሱስ ክርስቶስ በቃልና በመንፈስ እንደተፈጠረ ሁሉ አዳምም ልክ እንዲሁ በቃልና በመንፈስ ነው የተፈጠረው። ምንም ልዩነት የላቸው። አይ ኦኬ። ስለዚህ አልመሲ አሁን የኔ ጥያቄ የመጨረሻው አልመሲ የተባለ ከኢሳ ውጭ የለም፣ ግን ማዕረግ ይለያያል ነው መልስህ ያንተ? መሲ የሚለው ሌላ ነገር አይደለም። የታመመ ሰው ይዳበስ ስለነበር በቃ አባሹ ተባለ፣ ሌላ ነገር አይደለም። ልክ እንዲሁ ከዚያ ውጭ ሌሎችን ነቢያት ማዕረግ ተሰጥቷቸዋል። ለእሱ የተሰጠው መሲህ የሚለው መጠሪያ ነበር። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸው ከማንኛውም ነቢይ በላይ ነው። አልኸሊል የሚል ነው እያልኩ ሐዲስ ላይ ላሳይሽ እችላለሁኝ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነላሃ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ኸሊል አድርጎ ይዘኛል ይላሉ። ኸሊል ማለት የቅርብ ወዳጅ ማለት ነው። ከማንም ፍጥረት በላይ ቅርብ ወዳጅ አድርጎ የያዘው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ነው። ልክ እንዲሁ መሲህ የሚለው ሌላ ነገር እንደው መሲሁ ደጃል የሚባል ነገር አለ። ሐሰተኛው መሲህ ይመጣል አይደል? የዓለም ፍጻሜ ጊዜ እሱን ታውቂያለሽ? ደጃል የሚባለው እሱን መሲህ ተብሎ ተጠርቷል። መሲህ ለምንድን ነው እሱ መሲህ የተባለው ከተባለ አይኑ የታበሰ የተዳበሰች ስለሆነች። አየሽ፣ ቅድም ብያለሁኝ። መሳህ የሚለው ዳበሰ ወይንም ከዚህ ጋር የመጣ ነው። እርሱም መሲሁ ተብሏል። መሲሁ ተብሏል እሱ። ነገር ግን ይህ ሐሰተኛው መሲህ ነው። ይህ እውነተኛው መሲህ ነው ዒሳ ዓለይሂ ሰላም። ይሻል አይደለ? ይህ እሱ የተሰየመበት የታመሙ ሰዎችን በመዳበስ ይፈውስ ስለነበር ነው። ማዕረግ ነው። ከአምላክ ዘንድ የሚሰጣቸው ማዕረግ ነው። በላጩ የማን ነው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርሳቸው ይበልጣል። ኦኬ፣ አመሰግናለሁ። በቃ ለሌላ ልልቀቅ መድረሱ። ቴንክ ዩ። በመጀመሪያ ደረጃ ያው እኔ ጠይቄ ሚውት አደርጋለሁ፣ ከዛ ትመልስልኛለህ ማለት ነው። ከዛ ሁሉ ሐዋርያና አስተማሪዎች መካከል መሐመድን እንዴት ልትመርጡ ቻላችሁ? እንዴት ልትከተሉ ቻላችሁ? ማለት ኤቪደንሳችሁ ምንድን ነው? ላይክ ጅብሪል መጥቶ ነግሮኛል አለ እንጂ አሁን ከሌሎች ሰዎች ሊለየው ወይም እሱን እንደ ነብይ ተደርጎ ሊወሰድ የሚችልበት መንገድ ምንድን ነው? ምክንያቱም በሰውኛ እንኳን ኤኒባዲ መጥቶ በቃ እኔ ጅብሪል ነግሮኛል ሰው ዩ ሃቭ ቱ ፎሎ ሚ ካለ ልትከተሉት ነው ወይ ማለት ነው ወይ? ሁለተኛው ጥያቄ ያው ሁለት ጥያቄ ነው ያለኝ። ስጨርስ ሁለቱንም ትመልስልኛለህ። አንዳንድ የነብይነት ሚዛን ምንድን ነው መጀመሪያ አስቀምጨው እና በዚያ ሚዛን መዝኛል። ችግር የለውም። ነብይ የሚባለው አንድ አካል ምን ሲያደርግ ጊዜ ነው። የነብይነት ሚዛን ምንድን ነው? ኖ ዋይ ዩ አስክ ሚ። እኔ ጠየቅኩ መመለስ አለብህ። የጠየቅኩህን ጥያቄዎች መመለስ አለብህ አይደል? ነብይ የሚባለው እናንተ ነብይ ብላችሁ ያሰባችሁት ነብይ አይደለም። እንዴት ልትከተሉ ቻላችሁ? አሁን ላይክ ኢየሱስ ክርስቶስን እነ ጴጥሮስ መላእክቶች ራሱም እግዚአብሔር ስለ ኢየሱስ ክርስቶስ ተናግሯል። ነብይ ምንድን ነው? ሁለተኛውን ጥያቄን አዳምጠኝና እኔ ሚውት አድርጌ ስራ ስላለብኝ ነብይ ምንድን ነው? እሱን እንድትመልስልኝ እኮ ነው እየጠየቅኩ ያለሁት። እንዴት ነብይ ያላችሁ እናንተ ነብያችን አስተማሪያችን ብላችሁ የምትከተሉት ሰው ምንድን ነው እሱን እንድትከተሉ ያደረጋችሁ ነው? አስተማሪያችሁ ያው ቀጥተኛውን መንገድ ይመራናል ብላችሁ የምትከተሉት መምህር ማለት ነው። ነብይ ማለት ነው ማለት ነገርኩህ እኮ አትጃጃይ። ታያቸው እነሱ ነብይ ማለት ምን ማለት ነው? እሱን ንገሪኝና በነብይ ሚዛን እናያቸዋለን እርሳቸውን። ከዚያ በኋላ ችግር የለም። ቀጥተኛውን መንገድ የሚመራ መምህር ማለት ነው ነብይ ማለት። የት ጋር ነው እንደሱ ያገኘሽው? ስለዚህ መመለስ የማትችሉትን ጥያቄ ሁላችሁ ሙስሊሞች ለምን ትደበቃላችሁ? በጥያቄ ነብይ ማለት ምን እንደሆነ አያውቁም። ማስረጃ አምጡ ስላቸው ጊዜ ቀጥታ ሙስሊሞችን ወደ መሳደብ ይሄዳሉ። አያቸው አይደለ? ነብይ ማለት ምን እንደሆነ እንኳን አያውቁም፣ ግን ነብይ አይደለም ብለው ይቃወማሉ በባዶ ተነስተው። አያቸው ክርስቲያኖች ነብይ ማለት ምን እንደሆነ አታውቁም።
ጉድ እኮ ነቢይ ማለት ምን እንደሆነ አታውቁም እስካሁን? ይወታቻል አይደለም? ይሄ ነው አሁን ምንድነው ነገሩ? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት አምላክ አላህ ሱብሓነሁ ወተዓላ ራሳቸው ናቸው የተናገሩት ይላሉ። ለራሳቸው አይደሉም፣ ራሳቸው አይደሉም። አምላክ ራሱ ነው የሚናገርላቸው ለነቢያቶች። ምን አለች ቅድም? የኢየሱስን እንትን ማንነት እግዚአብሔር ተናግሮለታል አለች። አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ነገረላቸው። ያው አላህ ሱብሓነሁ ወተዓላ ያ አዩሃ ነቢዩ ኢና አርሰልናከ አለ። አንተ ነቢይ ሆይ እኔ አንተን ልኬሃለሁ አለ ቃል በቃል። አያቸው አይደል? ያ ነው ሙሐመዱን ረሱሉላህ አለ። ሙሐመድ የእኔ የአምላካቸው የአላህ መልእክተኛ ነው ብሎ መሰከረላቸው። ያ ነው። ሌላስ አካል ባብሯቸው የነበረ የመሰከረላቸው አለ? አዎ ኩል ሃኡላኢ ሰሃባ፣ እነዚያ ሁሉ ሰሃቦች ነቢይ እንደሆኑ ይመሰክሩ ነበር። ልክ ጴጥሮስ የኢየሱስን ማንነት መሰከረ ትላላቸው። አብሮ የተኖረው መሰከር አይደለ? ስለዚህ ሰሃቦች መሰከሩ። ይሄ ከሆነ የምትፈልጉት ገታችኋል አይደለ? ይሄ ነው ሰሃቦች ቃለ ረሱሉላህ እያሉ ሁላቸውም የአላህ መልእክተኛ እንደሆኑ ይመሰክራሉ። ጴጥሮስን መሰከረ። ሽኑሃ ይሄን ይመስላል ቅዱሳኖች። አማን ነው። እሺ ምን እያልሽ ነበር? አለ ጨረቃን ከፍለዋል ስትል ቁርአኑ እየተናገረ ያለው በቂያማ ቀን ነው እና የቂያማ ቀን ደርሶ ነው ጨረቃን የከፈሉት። እዛው ላይ የቂያማ ቀን እንደሆነ ነው ጨረቃን እንዲከፍሉ ወይ ደግሞ እንደሚከፍሉ የሚናገረው ክፍሉ ማለት ነው። እሺ አሳይ። እሺ የቁርአን አያው አውጣ የሆነ አውጭ ጋር ነው ጋር ላውጣሽ። እጅ ላይ ያለ አይደለ? ጋር ላውጣ ነገር ችግር የለውም አወጣለሁ። አሁን የተናገርከው ከፍለዋል ያለው ያልክበትን ማለት ነው። ቆይቱ ጋር ላውጣ። አንተ ያለስከውም የቁርአን አያው እኔ ምን እያልኩ ነበር? ታምራት አድርገዋል። ካደረጉት ደግሞ መካከል ደግሞ ጨረቃን ከፍለዋል። የአይን እማኞች ዘግበውታል አልኩኝ አይደለ? ላውጣልሽ የአይን እማኞች እንደዘገቡ ጨረቃ እንደከፈሉ። እሺ አንዴ አዳምጠኝ። እንደዛ ከፍለዋል ካሉ ከቁርአኑ ጋር ይጋጫሉ። ምክንያቱም የቁርአኑ ሀሳብ የመጨረሻ ቀን ነው እንደሚከፍሉ የሚናገረው ነው። ሐዲሱ ላይ ሰሃቦች ሲከፍሉ አይተናል ብለው ዘገቡ አይደለ? ስለዚህ ቁርአኑ ላይ ጨረቃ አልተከፈለም የሚል የሚጋጭ ቃል መምጣት አለበት። እንደዛ የሚላለ የቂያማ ቀን ነው ይከፍል የተባለው። በጣም ጥሩ። የቂያማ ቀን ነው ጨረቃ የምትከፈለው ይላል ቁርአኑ እያለችን ነው። የቱ ጋር ነው እንደሱ የሚላለው ልጅ? እሺ ላውጣልህ። ቆይ አንዴ ልብ በሉ። ሰምታችኋል? የቂያማ ቀን ነው የሚከፈለው ጨረቃ ይላል ቁርአን እያለችን ነው። ጨረቃ የሚከፈለው የቂያማ ቀን ነው እያለችን ነው። اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر. يا ቅዱሳኖች ለቁርአን ያላችሁ አረዳድ በጣም ይገርማል። مفسرون للقرآن العظيم ومفسرات مفسرون ومفسرات عظيم. እሺ ሱራ ስንት ታወጣልኛለህ ለምሳሌ? ምን ይላል? ምን ይላል? እሺ ሰዓቲቱም ትንሣኤ ቀን ማለትም የቂያማ ቀን ማለት ተቃርባለች፣ ጨረቃም ተጋመሰ ብሎ ነው የሚናገረው ማለት ነው። ምን ይላል ቃሉ? ራሱ እኮ ነው እንትን የሚለው ራሱ ነው የሚያብራራው። ምንድን ነው የሚለው? ያብራራውት ምን ይላል? እሺ በደንብ ስማ። ሰዓቲቱ የትንሣኤ ቀን ብለው ነው በቅንፍ ያስቀመጡት። ስለዚህ የትንሣኤ ቀን ማለት የቂያማ ቀን ነው።
ተቃረበች፣ ጨረቃም ተገመሰች ይላል። ስለዚህ የምትገመሰው መቼ ነው? በትንሣኤ ቀን ወይ ደግሞ በቂያማ ቀን ነው። ስለዚህ ብለሽ ራስሽን ጨምር ይሻት አይደለ? ስለዚህ የምትከፈለው ጨረቃ የትንሣኤ ቀን ነው። የምትከፈለው ጨረቃ የትንሣኤ ቀን ነው የሚላለ ይኸውልህ ላንብብልህ ደግመህ ስማኝ። ሰዓቲቱ ሱራ 54 ከቁጥር 1 ላይ ሰዓቲቱ የትንሣኤ ቀን የቂያማ ቀን ማለት ነው ተቃረበ፣ ጨረቃም ተገመሰች ይላል። የቂያማ ቀን እንጂ አሁን ላይ ተገመሰች እንኳን ቢል አይታመንም፣ ከቁርአኑ ጋር የሚጋጭ ነው ነው ያልከኝ። በጣም ጥሩ። ሰዓቲቱ እንደዛ ነው የሚለው። ጨረቃ የምትከፈለው የትንሣኤ ቀን ነው የሚላለ ይኸው እዚህ ላይ ሰዓቲቱም የትንሣኤ ቀን ተቃረበች፣ ጨረቃም ተገመሰ ነው። ሰዓቲቱ ተቃረበች ይላል አይደለ? አይደለም፣ ደስ አይደለም። ስማ በደንብ ሰዓቲቱ የትንሣኤ ቀን ይልና ተቃረበች፣ ጨረቃም ተገመሰች። ሰዓቲቱ ተቃረበች ይላል፣ ጨረቃይቱም ተገመሰች ይላል። ተገመሰ የሚለው ቃል ምንድን ነው? ተቃረበች አይልም። ሰዓቲቱ ተቃረበች አይልም። ሰዓቲቱ የትንሣኤ ቀን ተቃረበች ነው የሚለው፣ ወይ ደግሞ የቂያማ ቀን ማለት ነው። ሰዓቲቱ ተቃረበች እያልሽ እያነበብሽ ሰዓቲቱ ተቃረበች አይልም ትያለሽ እንዴ? እኔ እንደዛ አይደለም ያነበብኩት። ሰዓቲቱ የትንሣኤ ቀን የሚል አለው እንዴ በመሀል ላይ የትንሣኤ ቀን ወይ ደግሞ የቂያማ ቀን ማለት ነው። በቀለፈ ችግር የለውም። አሁን እዚህ ጋር ጨረቃይቱ ተገመሰች ይላል። ለምን ችግር የለውም። ቁርአን ላይማ ቀጥታ ነው የምናልቀው። በጣም ጥሩ። ሰዓቲቱ ጨረቃይቱ ተገመሰች ይላል አይደለም? እሺ፣ አዎ፣ በትንሣኤ ቀን ነው ወይ ደግሞ በቂያማ ቀን ነው የምትገመሰው። ሰዓቲቱ ተገመሰች ይላል እንደሱ አላለም። ሰዓቲቱ ተገመሰች ይላል፣ ጨረቃይቱ ተገመሰች ይላል አይደለም? ሰዓቲቱ በትንሣኤ ቀን ተቃረበች፣ ጨረቃም በትንሣኤ ቀን ነው በትንሣኤ ቀን ነው የሚለው። የዛኔ የተጋመሰ ቀን ትንሣኤ ነበር። እንዴት አለ መሐመድ የነበረበት የቂያማ ቀን ነበር። እንደዛ ካልክ ማለት ነው። ቅድም ያለችነች ሴት ሰዓቲቱ ተቃረበች፣ ጨረቃይቱም ያኔ ተገመሰች ይላል አይደል? ምን ነበር ቅድም ያለችን እሷ? አንዴ ቆይ፣ ጨረቃይቱ የምትገመሰው የትንሣኤ ቀን ነው ብለሽ ነበር የገባሽው አይደለ? ይኸውልህ ሰዓቲቱ በትንሣኤ ቀን ተቃረበች። ኦኬ፣ የትንሣኤ ቀን ወይ ደግሞ የቂያማ ቀን ገና ነው፣ አልደረሰም። ተቃመሰች ካላችሁ ግን ከቁርአናችሁ ጋር ነው የሚገጨው። አንቺ አትተርጉሚ። ቆይ ቃሉ ራሱ እኔ ተርጉሜ አይደለም፣ እኔ ተርጉሜ እኮ አይደለም፣ ራሱ ነው እየተናገረ ነው። እየሰማንሽ እኮ ነው። ወገናችን ምን ሆነሽ ነው? ደግሞ በመሐመድ ጊዜ ትንሣኤ ነበር በል። አንቺ አለሽ እንዴት ምን ማለት እንዳለበት ቃሉ ራሱ ይናገር። ሰዓቲቱ የትንሣኤ ቀን ተቃረበች ይላል አይደለ? ጨረቃም ተገመሰ። ዛኔ ጊዜ ትንሣኤ ነበር ማለት ነው ወይ ቂያማ እንደርስ ነበር? እንደሱ አይልም። ጨረቃ ተገመሰ ይላል። ኦኬ፣ አሁን አንቺ በፈታሽበት መንገድ የፈታ አንድ ኮሜንታሪ አምጪ እስኪ። ተፍሲሩን መመልከት ትችላለህ። ተፍሲሩን እስቲ እናንብበው። በጣም ጥሩ። አሁን ወደ ተፍሲሩ እንሂድ። ችግር የለም። ተፍሲሩ ጋር ግባና ያው ችግር የለም። ስለዚህ ማንም ዑላማዎች ማለት ነው ተጋምሷል ማለት ታምራትን አድርጓል። የለኛ አይደለች እንዴ ሴትያ? ወደ ተፍሲር ግባልሽ አይደለ? ተፍሲር ላይ ልግባልሽ። እሺ እንዳለ እዚህ ጋር አይታመንም ነው። ገብቶሃል? ላሳይሽ። ቆይ ተፍሲር ጋር ግባልሽ አይደለ? አሁን ልግባልሽ እና ተፍሲር እንመልከት። ይሻል ተፍሲር ገባና እንመልከተው። መሐመድ ግን ፀሐይን ከፍላል የሚል ካለ ያው አትለፍለፊ። ጤነኛ አይደለች። ከየት ነው የመጣሽው? ከአዲስ አበባ ነው። ጎበስ ከመንግስተ ሰማያት እንዳሉ አንዝ ጋር ወንሸቀል ቀመር ሱረቱል ቀመር ላይ እንግባ። እንዳውም ምዕራፉን ላስገባ። አይ ተፍሲሩን ነው የሚፈልገው። ተፍሲሩን ክፈታ። አብሽሪ ተፍሲሩ ጋር ልንገባ ነው። የማን ተፍሲር እንደሆነ ንገረኝ። ቆይ ከሃዲ ችግር የለም። አብሽሪ እዚህ ጋር ተፍሲር ጠበሪ ላይ ልግባልሽ። ከመጀመሪያው ጀምረን ተሻለርላ አንጃላ ላይ ገባ ነይ። እዚህ ጋር ምን ይላል? ያው ምን ይላል? ወንሸቀል ቀመር ጨረቃይቱ ተከፈለች። የቆሉ ጀለ ሰናኡሁ ወንፈለቀል ቀመር ወካነ ዛሊከ ይሄም ነበር አለ
አይሰማም? አሁን ይሰማል። አይሰማም? ቀጥል። በጣም ጥሩ። ያውና ወንሸቀል ቀመር ጨረቃይቱም ተከፈለች። ወካነ ዛሊከ ይሄም ነበር አለ መቼ ፊማ ذكر على عهد رسول الله وهو بمكة ነቢይ ሙሐመድ በመካ ሳሉ የተከሰተ ክስተት ነው። ቀብለ ሂጅረቲሂ ኢለል መዲና ወደ መዲና ከመሳደዳቸው በፊት የተከሰተ ክስተት ነው የጨረቃው መከፈል። ወዛሊከ ያም አነ ኩፋር አህል መካ የመካ ከሃዲያኖች ሰአሉሁ አየተን ተአምር ጠየቁት። ፈአራሁም ሰለላሁ ዐለይሂ ወሰለም እንሽቃቀል ቀመር ነቢዩ ሙሐመድም የጨረቃን መክፈልን ተአምር አሳዩአቸው። የዛኔ ሑጀተን ዐላ ስድቅ ቀውሊሂ በተናገረው ንግግር ላይ በሚያስተምረው ትምህርት በእስልምና ትምህርት ላይ ትክክለኛ እውነተኛ መሆኑን የሚያስረዳ የሆነ ተአምር አድርገው አሳያቸው። ወሐቂቀቱ ኑቡወቲሂ የነቢይነቱ ማረጋገጫ የሆንም ዘንድ አሳያቸው። ፈለማ አራሁም ባዩም ጊዜ ይሄንን ወከዘቡ ወቃሉ ሃዛ ሲሕሩ ሙስተምር እያሉ ያውና ማስረጃ ያውና ተፍሲር ላይ በነቢዩ ሙሐመድ ጊዜ የተከሰተ ክስተት ነው እኮ። ስለዚህ ከቀያማ ቀን ማለት ከትንሳኤው ጋራ ቁርአኑ እንደሚለው የተከሰተ መሆኑን ተፍሲሩ ላይ አሁን ተፍሲሩ ላይ ሄደ ብለሽ ነው እዛኔ የተከሰተ ክስተት ምን አገኘሽ? ቆይ አንዴ አዳምጠኝ። እሺ ይወሰን ስለ ማብራሪያው ከጠየቅኝ ማብራሪያዎች የሚገኙት ሙፈሲሮች ላይ ያብራሩት እና አልጀላል ላይ ሌሎችም ተፍሲራቶች መመልከት ትችላለህ ነው። ገብተዋል። ግን ከቁርአኑ ጋር አሁን ታምራት ለማድረግ ታምር ማለት እሱ ሊያስፈራራ እንጂ ታምራት ሊያደርግ ሌላ ርዕስ ላይ ገባች። ሊያስፈራራ እንጂ የመጣው ተአምር ሊያደርግ አልመጣም እያለች ነው። ተፍሲር ጋር ሂድ አይደለ? አንተ ተረጋጊ፣ ቀስ በል። ተፍሲር ላይ ሄደን ጀለላይ ችግር የለውም። የዛኔ ተከስቶ የሆነ ተአምር መሆኑን አሁን አገኘሽ አላገኘሽም? አገኘሽ አላገኘሽም? የዛኔ ተከፈለ ካልክ ከቁርአኑ ጋር ነው የሚጋጨው። ምክንያቱም ቁርአኑ የሚለው የቂያማ ቀን ነው የትንሣኤ ቀን ተከፈለ የሚለው ነው እንጂ እሺ የትንሣኤ ቀን ለምን አለ? ተፍሲር ጀላሌን እያለች ነው አይደለ? ኑ ላሳያችሁ ጉድ። ያው ተፍሲር ጀላሌን ላይ ሄድኩልሽ። اقتربت الساعة وانشق القمر ናይ ተረጋጊ፣ ቀስ በይ። አንቺ በራስሽ ስለተረዳሽ ነው ወገናችን፣ እንደሱ ብሎ ስለነገሩሽ ነው። ተፍሲሩ ጀላሌን ላይ ገባዋል ስለነገሩኝ ሳይሆን ቁርአኑ ራሱ ምንድነው የሚለው? የትንሣኤ ቀን ነው የሚለው። የትንሣኤ ቀን ለምን አለ ነው የኔ ጥያቄ። እሺ ላስረዳሽ። በቃ اقتربت الساعة አለ ትንሣኤዋ ተቀረበች አለ። ገብቶሻል አይደለ? ወንሸቅ القمر አለ ጨረቃይቱም ተገመሰች አለ። ይህ ጨረቃዋ መገመስ ለትንሣኤዋ መቃረብ ምልክት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንሣኤ ተቃርቧል። የዛኔ ትንሣኤ ተቃርቦ ነበር። ከነቢዩ ሙሐመድ ተረጋጊ ላስረዳሽ። ስለዚህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና በቂያማ መካከል ማንም አዲስ ህግን ይዞ የሚመጣ ነቢ ስለሌለ ቂያማ እንደቀረበ ብዙ ቦታ ይናገራሉ። ገብቶሻል? ሌላ ሐዲስ ላይ ምን አሉ? አነ ወሰዓቱ ከሃተይን አሉ። ቆይ ተረጋጊ፣ ቀስ በይ። እንደተቃረበ የተናገሩበት ልነግርሽ እኮ ነው። እኔና ትንሣኤ ልክ እንደዚህ ችለን ብለው ተናገሩ። ገብቶሻል አይደለ? እሱን ሐዲስ አውቀዋለሁኝ። እኔ አሁን እያልኩ ያለሁት ከቁርአኑ ጥያቄ ላይ ታተኩር። ጥያቄ ምንድነው? ከቁርአኑ ጋር የሚጋጭ ነው። ምክንያቱም ቁርአኑ እያለ ያለው የቂያማ ቀን ነው ወይ ደግሞ ትንሣኤ ቀን ነው። እሱን ሐዲስ አውቀዋለሁ ነው ያልሽው? አውቀዋለሁኝ እሱን ሐዲስ። አሁን ግን እየተናገርኩ ያለሁትን መጀመሪያ መልስልኝ። ለምን እንዘለዋለን? ርዕስ አትቀይር። ርዕስ በቀየርሽ ቁጥር እየተከተልኩሻለሁ። ቁርአኑ አስፈራሪ እንደሆነ እንጂ ታምር አድራጊ እንደሆነ አይናገርም። እዚህ ላይ ራሱ እዚህ ላይ አለ አስፈራሪ እንደሆነ አታውቅም? ላውጣለህ? እሺ ላውጣለት። አስፈራሪ እንደሆነ ላሳየሽ። አስፈራሪ እንደሆነ ላሳየሽ። አያቸው ተፍሲር ጋር ሄዳለችን። ተፍሲር ጋር ሄድኩላት። እሺ ጀላሌን ላይ ሄዳለችን። ጀላሌን ላይ ወላሂ እያሳያችሁ ነው። ተፍሲሩ ጀላሌን ላይ ምን ይላል? اقتربت الساعة قربت القيامة ያው القمر انفلق ሱራ 2 وقيعان آية ሰለም እያራኝ ነው። ቀስ በይ እያራኝ ነው። ረጋቢ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ያው ጨረቃ ተከፍላለች ብለው ጀላሌን ላይ አስቀምጠውታል። ታይቷል አይደል? ይሄ ነው። እሺ ከተከፈለ ራሱ ማለት ነው ውሸቷ የሚያደርገው ቁርአንን ነው እያልኩ ያለው። ምክንያቱም ቁርአን ራሱ እያላለው በቂያማ ቀን ነው የሚከፈል። በስርዓት እንድታወራ እስካሁን ድረስ ታገስናት። ውሸታም እያለች ቁርአንን ሁሉ እንትን እያለች ነው። እሺ
አቻት አይደለ? ቁርአንን በራሳቸው ግንዛቤ ይገነዘባሉ። በቃ ግግም ማለች ግግም ማለች። እሺ ሌላ ክርስቲያን ካላችሁ መግባት ትችላላችሁ። እሺ በራሳቸው ግንዛቤ ቁርአን እንደፈለጉ ይፈስራሉ። እዚህ የቁርአን አንቀጽ ላይ ግን ሁሴን አሁን ጨረቃ ማን ነው ትንሣኤ እዚህ ሆነች የሚል እኮ የለውም። ቀረበች እያለ ያለው እያልኳት ነበር። በቃ ነው ብላ ግግም ማለት በምንም ነገር ልትረዳት ነው። እዚህ ጋር ትንሣኤዋ ቆመች ወይንም ደግሞ ጨረቃዋ ተገመሰች አለ አይደለ? እንደተገመሰ እየተናገረ ነው። ወደፊት የሚከሰት ነው ብላ ነው እሷ ግን የገባችው። አይደለም ተገምሷል፣ በተፍሲር ነው የምፈልገው አለች። ተፍሲር ላይ ያስገባኋት አያቸውት አይደለ? ከዛ አልፈልግም ይሄን አለች። ተፍሲር ጦበሪ ኦኬ፣ ጀላሊን ላይ ሄድልኝ አለች። ጀላሊን ላይ ሄደች፣ ገባች። ስናይላት ጀላሊን ላይ አሁንም ጨረቃዋ ያኔ ተገምሳለች ብለው ጀላሊን አስቀምጡት በነብዩ ሰለላሁ ዐለይሂ ወሰለም ዘመን። ስለዚህ ቁርአን ውሸታም ነው እያለች መናገር ጀመረች። መጨረሻ ላይ ወዴት መፈራፈኛ ስተጣ ማለት ነው። የመጨረሻቸው ይሄ ነው። እንደማይጋጭ ስናስረዳቸው ጊዜ እነሱ እንደሚጋጭ አስበው፣ ስለዚህ አንደኛው ውሸታም ነው ማለት ነው ብለው አምልጠው ይሄዳሉ። ወይ ቁርአንን ወይ ሐዲትን ውሸታም ብለው። አይ ቅዱሳኖች ምን ይሻላችኋል? ምን ይሻላችኋል? አለ ሰሂህ ቡኻሪ ላይ ሙስሊም ላይ እኮ አለ የጨረቃ መከፈል ተአምር እኮ በግልጽ ተቀምጧል። ይሄ ምንም ያን አልፈልግም እያለች ነው፣ ውሸታም እያለች ነው። ቁርአንን ወይ ሐዲትን አንደኛውን ውሸታም ካላደረኩኝ አለች። እሺ ክርስቲያን ካለ መግባት ይችላል። إذا في مسيحي محترم يريد أن يناقشنا في العقيدة المسيحية فالمجال مفتوح باحترام.